ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓትም እንደዚሁ ወደ ደብረ ታቦር ቀጠና የሚወስድና አሁናዊ ሁኔታውን በተመለከተ ዝርዝር መረጃ አደርሳለሁ። የአማራ ብልጽግና እንደዚሁ መግለጫ ሰጥቷል በጸጥታና ሰላም ቢሮ በኩል። ከዚህ ጋር በተያያዘም እንደዚሁ የተሰጠው መግለጫና አሁናዊ ሁኔታውን መሬት ላይ ያለውን ጉዳይ በማገናኘት መረጃዎችን ወደ እናንተ የማደርስ ይሆናል። ዛሬም እንደዚሁ ከምዕራብ ኢትዮጵያ ከሰሜን ምዕራብ ኢትዮጵያ እና ከመካከለኛ ኢትዮጵያ አካባቢዎች የሚገኘው መከላከያ እና ከባድ መሳሪያዎች ወደ ሰሜን ኢትዮጵያ እየተጓጓዙ ይገኛሉ። ይሄ በሰሜን ምዕራብ ቀጠና ከወለጋ እንዲሁም ደግሞ ከጎጃም እና ከመተከል አካባቢዎች ወደ ጎንደር ሰሜን ምዕራብ ቀጠናዎች ኃይል እየተጓጓዘ ሲሆን በመካከለኛው ኢትዮጵያና በምስራቅ ኢትዮጵያ ሰሜን ምስራቅ ቀጠና ደግሞ እንደዚሁ በአፋር በኩል ወደ ራያ አካባቢዎችና እንደዚሁ ደግሞ ወደ አፋር አካባቢዎች ከአዋሽና ከሌሎቹ ኃይል እየተንቀሳቀሰ መሆኑን የሚያሳዩ መረጃዎች ናቸው ያሉት። ዛሬ የአማራ ብልጽግና ሰላምና ደህንነት ቢሮ በሰጠው መግለጫም እንደዚሁ ይህንን በተመለከተ ፍንጭ ሰጥቷል። በግልጽ እንግዲህ ከሻቢያ ጋር እየተዋጋን ነው የሚል መግለጫ ይዘት ያለው ነው። እሱን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ደብረታቦር ከተማ ዙሪያ እንደዚሁ አሁንም ያለው ውጥረት ቀጥሏል። 5 ሰዓት አካባቢ ከተማው መግቢያ አካባቢ ተኩስ ነበረ። ይህንን ተከትሎ እንደዚሁ ስምሪት ተሰጥቷል። ስምሪትና አሁናዊ ሁኔታውን በተመለከተ ያሉ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በደብረታቦር ቀጠና እንግዲህ ካሉት አጠቃላይ 18 ወረዳዎችና ዞኖች አሁን ቁጥራቸው አንዳንድ ከተማ አስተዳደሩ ስለተጨመሩ ወደ 21 ደርሷል። ከ21 ከተማ አስተዳደሮችና ወረዳዎች ውስጥ እንግዲህ ከ17 በላይ የሚሆኑት አሁን በፋኖ እጅ ይገኛሉ። ዋናው የዞኑ ከተማ እንደዚሁ ከበባ ውስጥ ነው። ከዞኑ ከተማ የሚያስወጡ መንገዶች ወደ ንፋስ መውጫ በጉና በኩል ወደ ወልዲያ ደሴ የሚወስደው መንገድ ወይ ደግሞ የጎንደር ባህር ዳር ጅቡቲ እየተባለ የሚጠራው መንገድ ጨምሮ ከደብረ ታቦር ወደ ወረታ ጎንደር ወይም ባህር ዳር የሚያስወጣው ከደብረ ታቦር በአየር ማረፊያ በኩል ወደ ብናት ከደብረ ታቦር በጋሳይ በኩል ወደ እስቴ ከደብረ ታቦር ወደ ደራ በማህደረ ማርያም በኩል የሚወስዱ መንገዶች በሙሉ አሁን ዝግ መሆናቸው ነው የተገለጸው። ከወረታ ደብረ ታቦር ባለው መንገድ መካከል የምትገኘው ዓለም በር ወይም ደግሞ በቀድሞ ስሟ አመድ በር ከተማ ዓለም ሳጋ ጫካ አካባቢ የምትገኘች አሁን በፋኖ መያዟ ተገልጿል። በጉናም በደብረ ታቦር የምስራቅ አቅጣጫ ጋሳይ ወደ ጋይንትና እስቴ መገንጠያ እቺ ከተማም በፋኖ መያዟ ሲገለጽ በከተማው ዙሪያ እንደዚሁ የፋኖ ኃይሎች እንደዚሁ ከበባ አድርገዋል። ይህንን ተከትሎ ቀድሞ እጅ የሰጡ የፋኖ አባላት እንደዚሁ ግንባር ተሰጥቷቸው የቡድን መሳሪያዎችን አስጠግተው ይገኛሉ። በደብረታቦር ከተማ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃውን ወደ ታች አደርሳችኋለሁ። በአርማጭሆ በተመሳሳይ እንደዚሁ ውጊያ እየተደረገ ነው የሚገኘው። በምዕራብ አርማጭሆ ከባድ ውጊያ እየተደረገ ሲሆን በማዕከላዊ አርማጭሆ ደግሞ የወረዳው ዋና ከተማ እንደዚሁ ተለቋል። ፋኖ ከተማውን ተቆጣጥሯል። ትናንት ውጊያ ሲደረግ ነበር። አርማጭሆ 4 ወረዳዎች አሉት። ላይ አርማጭሆ፣ ታች አርማጭሆ፣ ማዕከላዊ አርማጭሆ እና ምዕራብ አርማጭሆ ከጎንደር ከተማ እስከ ሱዳን በሚደርሰው የአርማጭሆ ቀጠና እንግዲህ በሁለቱ ወረዳዎች ላይ ያለው አሁን ሁኔታ ይህን ይመስላል። ዝርዝር መረጃ ይዣለሁ። ወደ ምዕራብ ጎንደር ቀጠናዎች እንደዚሁ ከማዕከላዊ ጎንደር እስከ ምዕራብ ጎንደር ቋራና ሻውራ ቀጠናዎች ያሉ መረጃዎች አሉኝ። እንግዲህ በጎንደር ቀጠና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከሀሳብ አስተያየቶቻችሁ ባሻገር መልከታና ጥቆማዎችን እንደዚሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እነሱ ጊዜ ስለሌለ አሁን አልመለስባቸውም፣ በሌላ ጊዜ መለሳለሁ። ከአስተያየቶቻችሁ መካከል ድግግሞሽ እየበዛ ነው፣ ከጊዜ አንጻር አጠር ቢሉ ካለው ወቅታዊ ሁኔታ አንጻር መረጃዎችን ቶሎ መስማት እንፈልጋለን ብላችኋል። ለማስተካከል እሞክራለሁ። እዚህ አይነት ተገቢ አስተያየቶች ደግሞ ይቀጥሉ። ወደ አዲስ አበባ የሚወስዱን 2 መረጃዎች ላስቀድም። ወደ አዲስ አበባ ስንሄድ በአዲስ አበባ ከተማ ዙሪያ የተቋቋመው ሸገር ከተማ ተብሎ እነ ሽመልስ አብዲሳ ልሙጥ የኦሮሞ ከተማን ለመገንባት እና አዲስ አበባ ከተማን በአጠቃላይ ፋይዳ ቢስ ወይም ደግሞ ጥቅም አልባ እናደርጋለን በሚል ያቋቋሙት ከተማ አለ። ሸገር ከተማ ይባላል። ይሄ ከተማ ፖለቲካዊ ከተማ ነው። በነገራችን ላይ በብሔርተኛ የኦሮሞ ልሂቃኖች ታስቦበት አዲስ አበባን ከጥቅም ውጭ ለማድረግ የተመሰረተ ከተማ ነው። አዲስ አበባ ዙሪያውን አንቆ ያዘ። ከአዲስ አበባ እንግዲህ ትልልቅ ክፍለ ከተሞችንም እንደዚሁ አካቶ ነው የተቋቋመው ከተማ። በዚህ ከተማ ላይ ግማሽ ሚሊዮን በላይ ሰዎች መፈናቀላቸውና ከ130 ሺህ በላይ
ቤቶች ኦሮሞ አይደላችሁም በሚል መፍረሳቸው ያው የተሰጠው ሽፋን ህገወጥ መሬት በሚል ነው። በዚህ ምክንያት ሰዎች መፈናቀላቸው ይታወቃል። አሁን በአዲስ አበባ በቅርብ ርቀት የሚገኘው ይሄ ሸገር ከተማ የሚባለው በአራቱም የአዲስ አበባ አቅጣጫዎች የሚገኘው ከተማ የቀን ዳቦ ቤቶች እንኳ ክፍት አይደሉም። በነ ሽመልስ የፖለቲካ ሴራ ምክንያት ብዙ ነጋዴዎች ከተሞቹን ለቀው ስለሄዱ በለገጣፎ፣ በሱሉልታ፣ በቡራዩ፣ በገላን እና በተለያዩ የከተማው አካባቢዎች ያለው ሁኔታ እጅግ የተቀዛቀዘ የመሬት ዋጋም እጅግ የረከሰበትና መሬትም ሽያጭ የማይደረግበት ከተማ ነው። አዲስ አበባ ከተማ ውስጥ ያለው የመሬት ዋጋ እና በዚሁ በ3 ኪሎ ሜትር ርቀት ባሉ አካባቢዎች እንዲሁም ደግሞ በሴንቲሜትር በሚለካም የአዲስ አበባ ነው ወይስ ደግሞ ሸገር ነው ተብሎ ቦታ ሁሉ የማይሸጥበት ከተማ ሆኖ ወና ሆኗል። ይሄ ከተማ እንግዲህ ዋና ዓላማው የአዲስ አበባን አንገቱን ማነቅ ነው። በዚህ ጉዳይ ላይ ብዙ ተብሏል። አሁን የዚህ ከተማ ስራ አስፈጻሚ ከሆኑት መካከል አንዱ በካናዳ ውስጥ አሁን ባለው የኢትዮጵያ የብር ምንዛሬ ወደ 400 ሚሊዮን የኢትዮጵያ ብር ወይም ደግሞ 2 ሚሊዮን ዶላር በማውጣት በካናዳ ቤት መግዛታቸውን የኦሮሞ ሚዲያዎች እያጋለጡ ይገኛሉ። ይህን ሰውዬ ታስታውሷቸው ከሆነ እንግዲህ በሚዲያ ቀርበው የሸገር ከተማ ህዝብ ሲፈናቀል ለምን ታፈናቀላላችሁ ሲባሉ ይሄ ህዝብ ድሃ ነበር፣ አሁን የድሃ አድርገነዋል የሚል ንግግር በመናገር ከሚታወቁት የካቢኔ አባላት መካከል እንግዲህ ይህን በድፍረት የተናገሩት የዚህ ከተማ ስራ አስፈጻሚዎች ናቸው። ከነዚህ መካከል አንዱ ነው። 400 ሚሊዮን የኢትዮጵያ ብር አውጥቶ አሁን በካናዳ ቤት መግዛቱ ነው በነጀዋር ኔትወርክ በኩል የተጋለጠው። ይሄ ነው እንግዲህ የብልጽግና ባለስልጣናት አሁናዊ ሁኔታ። ለስርዓቱ ለብልጽግና ታማኝ ሆኖ ደግሞ ለአብይ አህመድ በየቀኑ በፌስቡክ በማህበራዊ ሚዲያዎች አንድ ሰው በደንብ ከዘገበና የገጽታ ግንባታ ላይ ከተሳተፈ ከጀርባው ስለሚሰራውና ስለሚያከናውነው ነገር ማንም አይጠይቀውም። አንድ መስመር አብይ አህመድ የዚህ ዘመን የኢትዮጵያ መሪ ነው፣ ወደፊትም ወደ ኋላም እሱን የመሰለ መሪ አይገኝም የሚል ጽሁፍ የሚጽፉ ካድሬዎች ከጀርባ እየሰሩ ያሉትንና የማይጋለጠው ሙስና ማሳያው ይሄ ነው በሁሉም አካባቢዎች። ሌላው በአዲስ አበባ እንደዚሁ አፈሳ ተጠናክሮ ቀጥሏል። በአፍሪካ ህብረት ጸጥታ ስጋት በሚል በርካታ ወጣቶች ከየመንገዱ ከመኖሪያ ቤቶቻቸው፣ ከመዝናኛ ቤቶች፣ ከስራ ቦታቸው በጅምላ እየታፈሱ ወዳልታወቁ ስፍራዎች እየተወሰዱ እንደሆነ የወጡ መረጃዎች ያሳያሉ። ከጥር 27 ቀን ጀምሮ ከባለፈው ሳምንት ጀምሮ በተከታታይ 8 ቀናት ቁጥራቸው በውል ያልታወቀ ወጣቶች በጅምላ ታፍሰው ተወስደዋል። ከአዲስ አበባ ውጭ ወጣቶቹ ተጉዘዋል ነው የተባለው። ወዴት እንደታጎሩ አልታወቀም። ቀድሞ በአዲስ አበባ የሚታፈሱ ወጣቶች ይታጎሩባቸው የነበሩት ቃሊቲ ውሃ ልማት አቅራቢያ የሚገኘው የሰራተኛና ማህበራዊ ጉዳይ ሚኒስቴር መጋዘን እንዲሁም ደግሞ ታጠቅና ሌሎች የፖሊስ ጣቢያና ማጎሪያ ቦታዎች ላይ አይደለም አሁን ያስገቧቸው ራቅ ወዳሉ ቦታዎች ወጣቶቹ ተወስደዋል ተብሏል። ምናልባት እንግዲህ አሁን ካለው ሁኔታ አንጻር ወጣቶቹ ወደ ወታደራዊ ማሰልጠኛ ጣቢያም ተወስደው ሊሆን ይችላል። ይህንን ተከትሎ እንግዲህ በአዲስ አበባ ለአፍሪካ ህብረት የጸጥታ ስጋት አለ በሚል ልዩ የጸጥታ ስምሪት መሰጠቱና በዚህ ምክንያት የአይናቸው ቀለም አላማረንም የሚሏቸውን የጸጥታ ሰዎች እያፈኑ እያሰሩ በሚሊዮን የሚቆጠር ገንዘብም እየተቀበሉ እንደሆነ 22 ቦሌ እንዲሁም ደግሞ ጎተራ አካባቢ የወጡ መረጃዎች ያሳያሉ። ፖሊሶች ወስደው በብዙ ሚሊዮን የሚቆጠር ገንዘብ ጠይቀዋቸዋል። ካልሆነ እናስራቸዋለን፣ ከዚህ ጋር አገናኝተን እንከሳቸዋለን በሚል ይህን እያደረጉ እንደሆነም እንደዚሁ ጥቆማ ደርሷል። መለስበታለሁ። ከዛ ባሻገር በአዲስ አበባም እንደዚሁ ትልልቅ መኖሪያ ይዞታዎች ያሏቸውን ሰዎች እና አዳነች አበቤ እንደዚሁ ከ3000 ካሬ ሜትር በላይ ያላቸውን ሰዎች እየነጠቁ ነው ተብሏል። ይሄኛው ነጥቂያ በኮሪደር ልማት ሌላ ከሚለው ይለያል። ይህንንም እንግዲህ ሰነዶችን መሰረት አድርጎ ወደፊት የሚጋለጥ ይሆናል። ወደ አማራ ክልል ወዳለው አጠቃላይ ሁኔታ ነው የሚሄደው። በአማራ ክልል ያለው ሁኔታ በተመለከተ የክልሉ ሰላምና ደህንነት ቢሮ አንድ መግለጫ ነገር በራሱ ገጽ አውጥቷል። ጽሁፉን ሙሉ በሙሉ ወደ እናንተ አደርሰዋለሁ፣ በጣም አጭር ስለሆነ። ከጽሁፉ ላይ ግን በርካታ ተጠየቆችንና በርካታ ጉዳዮችን ማንሳት ይቻላል። እነሱንም ለማሳያነት አነሳለሁ። እንግዲህ በዚህ በወጣው መግለጫ ላይ እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ከሻቢያ ጋር በመሆን ህዝባችን ሊያውቀው ይገባል ብለዋል። እንግዲህ እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ከሻቢያ ጋር መሆኑን ህዝባችን እውነታውን ሊያውቀው ይገባል ብለዋል። እንግዲህ ሰሞኑን በውጭ ጉዳይ ሚኒስቴር ተጻፈው ከሻቢያ በኤርትራ መንግስት በተመለከተ ሻቢያ ጋር ውጊያ እያደረግን ነው ብሏል። የአማራ ክልል ሰላምና ጸጥታ ቢሮ
አሁን በአማራ ክልል ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸው ሎጂስቲክ የሚቀርብላቸው ከዚህ ከአስመራና መቀሌ መሆኑን ህዝባችን ይወቅ የሚል ቅስቀሳም እንደዚሁ ጽፈዋል። ወልቃይ ጠለምት ራያን ለመውረር የቋመጠው ቡድን ለውስጥ ባንዳ ጽንፈኛ ኃይል የተሰጠው ተልዕኮ ነው ይሄ በሚል በአማራ ክልል እየተደረገ ያለውን ሁኔታ በተመለከተና ሰራዊቱ በዚህ በአማራ ክልል ውስጥ በዞንና በወረዳ ተወጥሮ እንዲቆይና እነዚህን አካባቢዎች ወልቃይ ጠለምት ራያን ለመቆጣጠር ነው ይሄ እየሆነ ያለው ብለዋል። እንግዲህ በዚህ ላይ ወደታች ሌላው አንድ አንቀጽም አለው አካባቢው ራሱን እንዲጠብቅና ህዝብ በራሱ አቅም ጸጥታው እንዲጠብቅ የሚልና ሰራዊታችን ወደ ድንበር ይዘልቃል የሚል ነው። እዚህ እንግዲህ ይህንን ያለው የአማራ ክልል ሰላምና ደህንነት ቢሮ ወይም ደግሞ የአማራ ብልጽግና ስለሆነ በርካታ ጥያቄዎችን እናንሳ። ለዚህ ቀውስ አሁን የተባለው ሻዕቢያንም ለብቻ ህወሓትንም ለብቻ እናስቀምጠውና የብልጽግና በተደጋጋሚ ሲቀርቡለት የነበሩ ጉዳዮችን እንዴት ያያቸው ነበረ? እኔ እንኳ በዚህ በሚዲያ ህወሓት ትጥቅ አልፈታም፣ ህወሓት የጦር መሳሪያዎችን አስቀምጧል፣ በፕሪቶሪያ የሰላም ስምምነት ተመልሶ ጉልበት ኃይል ሰብስቦ የቀጠናውን የኃይል አስተላለፍ ይዞ ወደ አማራ ክልል ወረራ ያደርጋል የሚሉ መረጃዎችን ስንት ጊዜ አቅርቤያለሁ። በወቅቱ የሚገርመው ነገር ለዚህ ምላሽ ሰጡ የነበሩ የአማራ ብልጽግና ከፍተኛ ባለስልጣናት ህወሓት ካሁን በኋላ ዱቄት ሆኗል፣ ተበትኗል፣ አከርካሪው ተመቷል፣ ተመልሶ አይመጣም የሚልና የእነ አብይና ህወሓት ላይ አብይ ህወሓት ጨርሶ እንዲጠፋ አይፈልግም፣ ጉልበት አውጥቶም ወደፊት እንዲመጣ አይፈልግም፣ የፖለቲካ ማጫወቻ አድርጎ መቀጠል ይፈልጋል የሚል ተደጋጋሚ አስተያየቶች ሲሰጡ ምላሻቸው ህወሓት እንኳን ወልቃይትን ለመውረር አሁን ለራሱ ጀርባውን ተመቶ በሞትና በጣረ ሞት መካከል ነው ያለው የሚል ምላሽ ነበር ሲሰጡ የነበረው። መሳሪያውንም አጥቷል፣ ሰው ኃይሉንም አጥቷል፣ ህወሓት ተከፋፍሏል የሚል ምላሽ ነበር። አሁን እንግዲህ ህወሓት ራያና ወልቃይትን ለመውረር እየመጣ ነው የሚል ነገር አምጥተዋል። ይሄ ጥያቄ ዛሬ እንግዲህ ድጋሚ የሚቀርብ ነው። ሌላው ከላይ ከጠቀሳችኋቸው አካባቢዎች ውስጥ ራያን ማን ለህወሓት ሰጠው? አሁን ራያን ሙሉ በሙሉ ህወሓት አልወረረም ወይ የሚለው ጉዳይ ህወሓት ራያን ከወረረ 2 ዓመት አልሞላውም ወይ? ያው እንግዲህ 1 ወር ነው እየቀረው፣ መቼ ነው ያስረከባችሁት የሚል ነው። ሌላው የፕሪቶሪያ የሰላም ስምምነት ሲፈጸም በዚህ ጦርነት ውስጥ እንደየ ድርሻው ራስን ለመከላከል ቢሆንም የአማራ ህዝብም በዚህ ጦርነት ውስጥ ዋጋ ከፍሏል። እንዲሁም ደግሞ የኤርትራ ሰራዊትም እንደዚሁ በጦርነት ውስጥ ተሳትፏል። ስለዚህ የፕሪቶሪያ የሰላም ስምምነት አካታች ይሁን ሲባል ምላሽ ሲሰጡ የነበሩ ወገኖች ምንድን ነበር ሲናገሩ የነበረው? አሁን ሻዕቢያና ህወሓት ግንባር ፈጥረው መጥተዋል፣ ተላላኪዎቻቸው ጋር እየተዋጋን ነው የሚለው የአማራ ህዝብ የራሱ ጥያቄ አልነበረውም ወይ? የለውም ወይ? እነዚህ አካላት የየራሳቸው የፖለቲካ ፍላጎት ይዘው ይመጣሉ፣ እየመጡ ነው፣ ሁልጊዜም ሲያደርጉት የኖረው ነው። እሱን ለብቻው እናስቀምጥና የአማራ ህዝብ ጥያቄዎች አሉት፣ ወደ አዲስ አበባ አትገባም ተብሎ የአማራ ህዝብ እየተፈናቀለ ነው፣ የአማራ ህዝብ ሶት ውስጥ ገብቷል፣ የአማራ ህዝብ ጥያቄዎች አሉት ሲባል ምንድን ነበረ ምላሻችሁ ያኔ? አሁን የፖለቲካ አስተላለፎች ተለዋዋጭ ሆነው ህወሓትና ሻዕቢያ እንደገና ግንባር ፈጥረው ጽምዶ ፈጥረው እየመጡ ነው። ፋኖ የአማራ ህዝብ የራሱ ጥያቄ አለው ብሎ እንግዲህ ጦርነት ከጀመረ የሻዕቢያና የህወሓት ጥምረት ከመምጣቱ በፊት ነው የፋኖ ትግል የተጀመረው። የፋኖ ትግል ሲጀመር ምንድን ነበር ሲባል የነበረው? አሁን የተሰጠው መግለጫ ይገልጻል ወይ? በተለዋዋጭ ፖለቲካዎች ውስጥ ለምንድን ነው አርቆ ማየት ያልተቻለው የሚለውን በእርግጥ የአማራ ብልጽግና ሰዎች እንግዲህ በራሳቸው ቆመው እንዲያስቡ በራሳቸው እቅድ አውጥተው እንዲሄዱ ወይም ደግሞ ከውጫዊ ሁኔታዎች አንጻር ጉዳዮች እንዲተነትኑ አይፈቀድላቸውም። በክልል ውስጥ እንኳን የተረጋጋ ፖለቲካና ካቢኔ አመራር እንዳይኖር የሚደረገው ውስጣዊና ውስጣዊ ጫና ይታወቃል። እንግዲህ አማራ ክልል ራሱን ችሎ የሚቆም ከሆነ በፖለቲካው ጠንክሮ አዲስ አበባ ላለው ለኦህዴድ ስጋት ይፈጥራል በሚል የአማራ ልዩ ኃይል አይበተን፣ እንደዚህ አይነት አስቸጋሪ ጊዜ ይመጣል፣ ህወሓት ኃይል ሰብስቦ ወልቃይትንም ጠለምትንም ሌሎችንም ቦታዎች ለመውረር ይመጣል፣ የአማራ ልዩ ኃይል እንዳይበተን በስንት መከራ ትምህርት ቤቶች ተዘግተው ውሃ ልማት ቁሞ ነው ይሄ ኃይል የተገነባው፣ ስለዚህ ኃይል መበተን የለበትም ሲባል በአንድ ቁራጭ ደብዳቤ ነው ይሄ ኃይል እንዲበተን እየተደረገው። አሁን ስለ የትኛው ፖለቲካ፣ ስለ የትኛው ጸጥታ እንዲሁም ደግሞ ስለ የትኛው ሁኔታ ነው እየተወራ ያለው? ከሻዕቢያ ጋርስ በቀጥታውን የአማራ ክልል እየተዋጋ ነው ወይ የሚለው ደግሞ ይህም የአብይ አህመድን ዕዳ ለመውሰድ የሚደረግ ነው። ለማንኛውም የሚሆነውን ነገር አብረን እናየዋለን። ተጠየቆቹና የፖለቲካ ስህተቱ ግን ከትላንት እየጀመረ ነው። ከዚህ በላይ ብዙ ማስረጃዎችን ማቅረብ ይቻላል። ለማንኛውም በዚህ ተለዋዋጭ ፖለቲካ ውስጥ አሁንም ያለውን ሁኔታ መገምገምና እንደ አማራ ፖለቲካ ቆም ብሎ ማሰብ ያስፈልጋል። የኦህዴድ የፖለቲካ ኢምፓየር
ለዘላለም መቀጠል ህወሓት ወደ ሀገርነት ለመለወጥ አሁንም ወልቃይትን ለመቆጣጠር የሚያደርገው ሽኩቻ በዛ ላይ ደግሞ ከኢትዮጵያ መንግስት ስጋት ገብቶኛል የሚለው የኤርትራ መንግስት ያለው የኃይልና ተለዋዋጭ አሰላለፍ እንዲሁም ደግሞ በአፍሪካ ቀንድ ውስጥ ያለው አጠቃላይ እና ከሱዳን እስከ ግብጽ እንዲሁም ደግሞ በምስራቅ አፍሪካ በአፍሪካ ቀንድ በተለይ በሞቃዲሾ እና ሶማሊያ ቀጠና ያለው ጉዳይ እንዴት ይታያል? ፖለቲካው ከዚህ አንጻር የራስ ጥቅም ምን ያክል ዓመት ይጓዛል? የት ላይ እንቆማለን የሚለውም አሁን የሚታይ ነው። መታየት ያለበት ጊዜው አሁን ነው። ወደ መረጃዎቹ ሲሄድ ወደ ደብረታቦር ዙሪያና አካባቢ ያሉ መረጃዎችን ላስከትል። በደብረታቦር ቀጠና ደብረታቦር ከተማ ዙሪያ አሁንም ፋኖ ከበባ ማድረጉ ነው የተሰማው። ጎንደር በር ተብሎ በሚጠራው በከተማዋ ኪዳነ ምሕረት ዋናው መንገድ አካባቢ ወደ ግማሽ ቀን አካባቢ ተኩስ እንደነበር መረጃዎች ጠቁመዋል። ተኩስ ወዲያውኑ ቆሟል። አየር ማረፊያና ዙሪያ ለተወሰኑ ሰዓታት እንደዚሁ የተኩስ ድምጽ ይሰማ ነበር። ይህም ተኩስ ወዲያውኑ ቆሟል። ከጤና ሳይንስ ኮሌጅ አካባቢ የነበረው የአድማ ብተና ኃይል እንደዚሁ ቦታ ቀይሮ ወደ እስላም መቃብርና አፋፍ ተጠግቶ ምሽግ እንዲይዝ ተደርጓል። ከደብረታቦር በቅርብ ርቀት የሚገኙት ሁለቱ ከተሞች ተይዘዋል። ከደብረታቦር ወረታ አለምበር የምትገኘው መስመር ማለት ነው። ደብረታቦር ወረታ አለምበር ከተማ በፋኖ ተይዛለች። አቅራቢያ የነበረው የድሮ ቻይና ካምፕ እንደዚሁም ደግሞ ከዛ በኋላ በተከታታይ የሚሊሻና ወታደራዊ ስልጠና የልዩ ኃይል ስልጠና ሲደረግበት የነበረው ካምፕም እንደዚሁ በፋኖ ተይዟል። ሰዓታት ፈጀ ውጊያ ነው የተደረገው። በውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም። በዚህ ምክንያት አሁን ከጎንደር ወደ ደብረታቦር ከባህር ዳር ወደ ደብረታቦር በወረታ በኩል ሙሉ በሙሉ መንገድ ተዘግቷል ማለት ነው። በዚህ ሁኔታ እንግዲህ በደብረታቦር ኢየሱስ ተራራ ደብረታቦር ደግሞ ከተማውን ለብቻው ስንመለከተው ደብረታቦር ኢየሱስ ተራራ ቀድሞ እጅ የሰጡ ፋኖዎች አድማ ብተናና ሚሊሻ ይዘው የቡድን መሳሪያዎችን ጠምደው ወደ ከተማው ይጠጋል ያሉትን ፋኖ ጋር ለመዋጋት እየተጠባበቁ ነው። እንግዲህ በስም የሚታወቁ የቀድሞ ፋኖዎች ናቸው። በዚህ አካባቢ መሳሪያ ጠምደው ከብልጽግና ሚሊሻዎች ጋር ሆነው እንደዚሁ ለመዋጋት ዝግጁ የሆኑት በዩኒቨርሲቲው አቅራቢያ የነበረ አድማ ብተና እና ሚሊሻ ወደ አፋፍ እና እስላም መቃብር እንዲዞርና ከተማው እንዲከብ ተደርጓል። ኪዳነ ምሕረት፣ ቀበሮ ሜዳ፣ ማረሚያ ቤት፣ እስላም መቃብር፣ ወይብላ ማርያም፣ ማህደረ ማርያም መውጫና የፀጉር መሎ ተብሎ በሚጠሩት የከተማዋ አካባቢዎችና የከተማዋ ዙሪያ እንደዚሁ 360 ዲግሪ ጥበቃ ተሰጥቶ አዳዲስ ምሽጎች እየተቆፈሩ ነው። ጧት የሄሊኮፕተርና ድሮን በደብረታቦር አቅራቢያ በረራ መመልከታቸውን የዓይን እማኞች ገልጸዋል። 5 ሰዓት ገደማ ነው ይሄ የሆነው። 5 ሰዓት አካባቢ እንደዚሁ ከተማው ውስጥ አጠቃላይ የትራንስፖርት አገልግሎት የባጃጆች አገልግሎት ትራንስፖርት ቆሞ ነበረ። ከፍተኛ መረበሽ ነው ያለው። አለምበር በመያዙ ደብረታቦር፣ ባህር ዳር፣ ጎንደር፣ ወረታ እንደዚሁ በኩል ያለው መንገድና ግንኙነት ተቋርጧል። ተጨማሪ ኃይል ከባህር ዳር ይመጣል በሚል ከተማውን ተከላከሉ የሚል ምላሽ ነው ትዕዛዝ እየተሰጣቸው ለከተማው ብልጽግና ባለስልጣናት። ነገር ግን ከባህር ዳር ወደ ደብረታቦር የሚወስዱት መንገዶች ሁለቱም አሁን በፋኖ ቁጥጥር ስር ናቸው። አንደኛው ከባህር ዳር ሐሙሲት፣ አርብ ገበያ በማህደረ ማርያምና በስቴ በኩል የሚወስደው መንገድ እንግዲህ ብዙ ቦታዎች ላይ ፋኖ ተቆጣጥሮታል። ከደራ እንግዲህ ግብፃዊት ማርያም፣ ገነት ወንዝ እና ገላውዲዮስ አካባቢ ውጊያዎች መኖራቸው ነው የታወቀው። በዚህ ስቴ መካነ ኢየሱስ እንደዚሁ በፋኖ ተይዟል። በሌላ በኩል በዋናው መንገድ ከወረታ ሐሙሲት ከባህር ዳር ወረታ በኩል በሐሙሲት በኩል ያለው መንገድ እንደዚሁ አለም ሳጋ ላይ እንደዚሁ በፋኖ ተይዟል። እንግዲህ ያለው አጠቃላይ ሁኔታ ይህንን ነው የሚመስለው። መንገዶች ሁሉም በፋኖ ተይዘዋል። ከዚህ በተጨማሪ እንግዲህ ከዞኑ ያሉት አጠቃላይ ወደ 17 የሚሆኑ የወረዳና የከተማ አስተዳደሮች አሁን በፋኖ እጅ ይገኛሉ። በብልጽግና እጅ የሚገኙት ጥቂት ከተሞች ናቸው። ከ3 አይበልጡም። እንግዲህ ደብረታቦርን ጨምሮ ወረታና አዲስ ዘመን፣ ከዛ ውጭ ያሉት ሁሉም ከተሞች አሁን በፋኖ ቁጥጥር ስር ነው የሚገኙት። ከዚህ ጋር በተያያዘ በንፋስ መውጫም እንደዚሁ ትላንትና በነበረው ውጊያ የወደቁ የሚሊሻ አስከሬኖች የአድማ ብተና እና የፖሊስ አስከሬኖች ዛሬ ማህበረሰቡ በቡድን እየወጣ የቀብር ስነስርዓት ሲፈጽም ውሏል። አስቻ ሚካኤል እንደዚሁ በርካታ የሚሊሻ አስከሬን እንዲያርፍ ተደርጓል። አምባ ማርያም እንደዚሁ የሚሊሻና የአድማ ብተና አስከሬኖች በክብር እንዲያርፉ ተደርገዋል። በተለያዩ አብያተ ክርስቲያናትም እንደዚሁ በ5 አብያተ ክርስቲያናት ነው ቀብር የተፈጸመው። የደረሰውን ጉዳት በተመለከተ እስካሁን ትክክለኛ አሃዛዊ መረጃዎች ለማወቅና ለማግኘት አልተቻለም። ከንፋስ መውጫ ተርፎ ትላንትና ወደ መቄት ሰሜን ወሎ ሲሸሽ ነበረ የብልጽግና ባለስልጣናትና ሚሊሻና አድማ ብተና ላይ ጥቃት ተፈጽሞ እንደዚሁ ጉዳት ደርሷል።
በጨጨሆ አቅራቢያ በተፈጸመ ጥቃት ነው እንደዚሁ ጉዳት የደረሰው። የጉዳቱ መጠን በዝርዝር አልታወቀም። ሌላው መረጃችን እንደዚሁ በእስቴ ትላንትና ከእስቴ አመሻሹን ወደ ደብረ ታቦር በ20 ተሽከርካሪ ተጭኖ ሲወጣ በነበረ ኃይል ላይ በተፈጸመ ጥቃት እንደዚሁ ጉዳት ደርሷል። ተተኳሾች በፋኖ እጅ ገብተዋል። በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። 2 ዲሽቃዎችን ጨምሮ እንደዚሁ በፋኖ እጅ ገብተዋል። ወደ ሌላው የጎንደር ቀጠና ስንሄድ ወደ አርማጭሆ የሚወስደን መረጃ ነው የማስከትለው። በአርማጭሆ ምዕራብ አርማጭሆ፣ ምስላል፣ እርጎዬ፣ ጎንደር፣ ዳዩ፣ ክሻ፣ ቲፋ የተባሉ አካባቢዎችን ለመቆጣጠር ከአብርሃ ጅራ በመካናይዝድ የተንቀሳቀሰው መከላከያ ጋር ከባድ ውጊያ ተደርጓል። በውጊያው መከላከያ ወደ አብርሃ ጅራ እንደገና እንዲመለስ ተደርጓል። ፋኖም ተከትሎ ከተማው ዙሪያውን በዚህ ሰዓት በቡድን መሳሪያዎች የታገዘ ውጊያ እየተደረገ ነው። ጎንደር አብርሃ ጅራ የሚወስደው ዋናው መንገድ አስፋልት እንደዚሁ ተይዟል። በአብርሃ ጅራ ዙሪያ የሚደረገው ውጊያ በተለይ ከከተማው የአስተዳደር ህንፃ በኩል ወደ ተለያዩ የከተማው አካባቢዎች የከባድ መሳሪያ ድብደባ እየተደረገ ሲሆን ፋኖም እንደዚሁ ወደ ከተማው ጠግቷል። በሞርተር በዙ 23 በዱሽቃ ጭምር የታገዘ ውጊያ ነው እየተደረገ ያለው። እስካሁን ድረስ ውጊያውና ውጤቱ አልታወቀም። ምዕራብ አርማጭሆ አብርሃ ጅራ ከተማ። ማዕከላዊ አርማጭሆ ስንመጣ በማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ተብላ የምትጠራው ከተማ የማዕከላዊ አርማጭሆ ዋና ከተማ የወረዳው በፋኖ ተይዛለች። መከላከያ ለቆ ወጥቷል። ወደ ማሰሮ ደንብ ገብቷል። መከላከያ የብልጽግና ባለስልጣናትና ሌሎቹ እንደዚሁ ሚሊሻዎች ወደ ሳንጃ ታች አርማጭሆ ሸሽተዋል። በትላንትና ከባድ ውጊያ ተደርጎ የወረዳው የሚሊሻ አዛዥ ጭምር እንደዚሁ እንግዲህ ኮሎኔል ነው ሻለቃ ነው የሚሉ የተለያዩ ማዕረጎች አሉ። እሱን ጨምሮ ጉዳት ደርሶባቸው ጎንደር ሪፈራል ሆስፒታል ገብቷል። ይሄ ከሆነ በኋላ ነው እንግዲህ የብልጽግና ባለስልጣናት ሌሊቱን ለቀው ወደ ሳንጃ ሄዱትና ፋኖ ማሰሮ ደንብን እየተቆጣጠረው። ወደ ቋራ ስንሄድ እንደዚሁ በቋራም በሁለት ቦታዎች ላይ ውጊያ እየተደረገ ነው። በቋራ ቀጠና ያዝ ለቀቅ እያደረገ ያለው ውጊያ ዛሬ 9ኛ ቀኑን ይዟል። ከሻሁራ አጸደ ማርያም ካለፋ ተጨማሪ ኃይል ከጎንደር ወደ አካባቢው እንዲገባ ከተደረገና እንደዚሁ ደግሞ ከወለጋና ከመተከል የሚመጣው ኃይል በዚህ ቀጠና እንደዚሁ ከገባ በኋላ ውጊያው ቀጥሏል። ትላንትና ገነገን፣ ቀዘቀዝ፣ አለሙ ተራራ ተብሎ የሚጠሩ አካባቢዎች ውጊያ ተደርጓል። በውጊያው የደረሰ ጉዳት አልታወቀም። እንደዚሁ ደግሞ ከሻውራ ወደ ቋራ ሙገጭት ተብሎ በሚጠራ ቦታ በሌሊት የተንቀሳቀሰ መከላከያ በፋኖ ቀጠና ላይ ከበባና ከባድ መሳሪያ ጥቃት ከፍቷል። በዚህም እንግዲህ ውጊያ የተደረገ ነው። የደረሰው ጉዳት ግን አልታወቀም። ልዩ ቦታው ሙገጭት ተብሎ የሚጠራ አካባቢ ነው። ሌላው ከወለጋ መተከል እና ባህር ዳር እንደዚሁ ወደ ሰሜን ኢትዮጵያ ኃይል እየተንቀሳቀሰ መሆኑ ነው የታወቀው። ከወለጋ ብዙዎቹ የወለጋ ዞኖች ላለፉት 3 ዓመታት በዚህ ቀጠና አዲስ ገብቶ የነበረው የመከላከያ አዳዲስ እዞችንና ከዛ ቀደም ብሎ ለ7 ዓመታት በቀጠናው የቆየው የመከላከያ እዞች አሁን ወደ ሰሜን ኢትዮጵያ እንዲንቀሳቀሱ ትዕዛዝ ተሰጥቶ አንዳንዶቹ በሸዋ አንዳንዶቹ በታች በቡሬ ወለጋ በታችኛው በአባይ ሸለቆ በኩል ወደ ሰሜን ኢትዮጵያ እየተንቀሳቀሱ መሆናቸው ታውቋል። በመተከል ቋራ፣ ሻውራ በኩል ወደ መተማና ወልቃይት ትይዩ እንዲሁም ደግሞ በዋናው መንገድ በደጀን ደብረ ማርቆስ ባህር ዳር በኩል ነው። ባህር ዳር መኮድ ከሚገኘው ኃይልም እንደዚሁ በርካታ የጦር መሳሪያዎችና ተንቀሳቃሽ ከባድ መሳሪያዎች በተሽከርካሪዎች ጭምር የተጫኑ ኮንቮዮች ከባህር ዳር ወደ ጎንደር መስመር እየተንቀሳቀሱ መሆናቸው ታውቋል። የእንግዲህ ሰሞኑን የቀጠለው ሁኔታ ነው በሰሜን ኢትዮጵያ ካለው ውጥረት ጋር በተያያዘ። በነገራችን ላይ ህወሓቶች ይህንን ብለዋል የሚል መረጃ ወጥቷል። ወደ አዲስ አበባ የሚመጡት አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት ዋና ጸሐፊ በአብይ አህመድ ላይ ጫና እንዲያደርጉና የህወሓት ጉዳይን እንደዚሁ ወደ ጠረጴዛ መልሰው እንዲያመጡ የቀድሞው የህወሓት ባለስልጣንና አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ጉተሬዝን እንዲነግሯቸው ህወሓቶቹ ለዶክተር ቴድሮስ አድሃኖም መልእክት ልከዋል ተብሏል። እንግዲህ አንቶኒዮ ጉተሬዝ ለአፍሪካ ህብረት ስብሰባ ወደ አዲስ አበባ ሲመጡ የኢትዮጵያና የኤርትራ ጉዳይን እንደዚሁ በዋናነት እንደሚመለከቱ ተገልጿል። ከዚህ ጋር በተያያዘ ህወሓቶች ጋር ያለው ጉዳይም እንዲታይላቸው ዶክተር ቴዎድሮስ አድሃኖምን ሽምግልና ልከዋል ነው የተባለው። በእርግጥ እሳቸውም እንግዲህ ሁነኛ የህወሓት ቁርጠኛ ልጅ ናቸው ቀድሞም። አሁን እሱንም አብረን የምናየው ይሆናል። ወደ አፍሪካ ቀንድ መረጃዎቻችን ስንመጣ በጅቡቲ የልዑካን ቡድን በአፋር ሰመራ በተደረገ የሶስትዮሽ የአፋር ባህላዊ ህግጋት ጉባኤ ላይ ተገኝተዋል ተብሏል። በነገራችን ላይ በአፍሪካ ቀንድ እንደዚሁ ከቅኝ ግዛት ጋር በተያያዘ
ከተነጣጠሉ ጎሳዎች መካከል በዋናነት አፋር ይጠቀሳል። ሶማሌ በተመሳሳይ ብዙ በአፍሪካ ውስጥ ብዙ ጎሳዎች በቅኝ ግዛት ድንበር ምክንያት ያው ከፊሉ ወደ አንድ ሀገር ከፊሉ ወደ አንድ ሀገር ሆኗል። ለምሳሌ ትግረኛ ተናጋሪው ከፊል ወደ ኤርትራ ከፊል ወደ ኢትዮጵያ፣ እንዲሁም ደግሞ ኦሮሞኛ ተናጋሪ ከፊል ወደ ኬንያ አብዛኛው ወደ ኢትዮጵያ እንደዚህ ሆነዋል። ሶማሌኛ ተናጋሪው እንደዚህ ወደ ሶማሊያም ወደ ጅቡቲም ወደ ኢትዮጵያም ወደ ሶማሌላንድም ወደ ኬንያም የሆነበት አለ። በዚህ በኩል እስካሁን ድረስ ጠንካራ የሆነ ግንኙነታቸውን ያላቋረጡት ግን በፖለቲካ ምክንያት በሰሜን ምስራቅ ኢትዮጵያ ቀጠና እና በአፍሪካ ቀንድ የሚገኙት አፋሮች ናቸው። የጅቡቲ አፋሮች፣ የኤርትራ ቀይ ባህር አፋሮች እና የኢትዮጵያ የአውሳ አፋሮች እስካሁን ድረስ በየዓመቱ ጉባኤዎቻቸውን ያደርጋሉ። ይሄ ጉባኤ አሁን ፖለቲካዊ እንደዚሁ ትርጉም ተሰጥቶታል። አፋር መሰባሰብ አለበት በሚል እንግዲህ ድንበር ዘለል ፖለቲካዊ ዓላማ የያዘ ጉባኤ እንደሆነ እየተገለጸ ያለው የጅቡቲን አፋሮች ነፃ ለማውጣት ከኢትዮጵያ ጅቡቲ የሚንቀሳቀስ አፋር አለ። የኢትዮጵያን አፋሮች ነፃ አውጣለሁ በሚል እንደዚሁ ደግሞ በኤርትራ በኩል የሚንቀሳቀሱና በህዋት የሚደገፉ ሁለት የአፋር ኃይሎች አሉ። የኤርትራን አፋሮች ነፃ አውጣለሁ በሚል ደግሞ በኢትዮጵያ መንግስት የሚደገፍ ሌላ የአፋር ኃይል አለ። እነዚህ ሁሉ በጎሳ ስብስባቸው በየዓመቱና በየ5 ዓመቱ አሳይታ ላይ እስካሁን ጉባኤ ያደርጋሉ። ዛሬም የጅቡቲ እንግዲህ በኢትዮጵያ ውስጥ ያለውን የአፋር ሁኔታንም ጭምር ታሳቢ ማድረግ በጠቅላይ ሚኒስትሩ የተመራ የልዑካን ቡድን ወደዚህ መጥቷል። ከዛ በፊት ኢትዮጵያና ጅቡቲ የሰነበቱበት የፖለቲካዊ ሁኔታ ይታወቃል። ወታደራዊ ስብሰባም ተደርጓል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ